ሰላም ነው። መልእክት ይዘን መተን ነው። መልእክት ይዘን መተን ነው። አዎ ውጪ የሚኖሩ የ30 ዲካሳንስ ልጆች ውጪ የሚኖሩ የካሳንስ ልጆች እንኳን አደረሶት ብለው ለበዓል ሙያ ሳንቲም ልከውለቱ ነው። እሺ የሁሉንም አፍሻል ተቀበሉ። አይደለም ብር ነው፣ ገንዘብ ነው። ብር 6000 ብር ነው። መርቋቸው የኛ የሁሉ የእርሶ ልጆች ናቸው። መርቋቸው እነሱ ምርቃን ንገሯቸው። አሜን። እመቤቴ ሁላችሁም ትደግፉልኝ። ትልቅ ደረጃ ነው የምትደርሱ። ሰላም ሁኑ። መልካም በዓል። እኔ ጋሽ ወርቁ ልጅ ነኝ። የለገሰ ፈለቀ ወንድም ያለቀ ልጅ ደህና ነሽ? አላውቅሽም ልጄ፣ ይቅርታ አድርግልኝ። ይቅርታ ወርቁ፣ ልክ ነሽ ልጄ። እዚህ ሰፈር ነሽ? አይ አይደለሁም። እኔ አሁን ለጉዳዩ ነው የመጣሁት እንጂ ወደ ሴሚሲ ነው ያለሁት። ከዛ ድረስ አሁን የመጣ ነው። ነጋሽ ቁጭ አትልም? ታዲያ ምንድን ነው ጥሩ ሲያፈንዱልኛ። እኔም ጡረተኛ ነኝ እንግዲህ እኔም ቁጭ ብያለሁ። አፈንዱልኝ ነጋሽ፣ እስቲ አፈንዱልኝ ቶሎ። ለበዓል ውጭ የሚኖሩ ወንድምና እህቶቻችን በካሳንቺስ 30-31 በለገሰ ገባች እንደው ዝም ብሎ የሚጠቅምም ሳይሆን እንደዚህ አባቶቻችን እናቶቻችን የደከሙትን እነሱን እንደው ለበዓል እንደው 6,000 ብር እንኳን ለመስጠት ዶሮ መግዣ ይሆናል ተብሎ ለእሱን የመጣ ነው እና በውጭ ያሉትን የሚያስቡ ድሮ እናንተ ያሳደጋችኋቸው ልጆች እናንተን ትናፍቆች ማየት ይፈልጋሉ። የት እንደደረሱ የት አሉ የሚለውን ነገር ማየት ይፈልጋሉ። በናፍቆት ነው ያሉት እና የበለጠ ደግሞ ችግራችሁ ሲታይ እንደ ችግራችሁ እነሱም እንደዚሁ መቼም ሁሉም ዓለም የተናጋ ነው ችግሩ። ግን ካላቸው ላይ አስበው መቼም አብሮ አደግነት ቀላል ነገር አይደለም። ያችን አስበው የተወደቁ ብለው የሚያስቡ እነሱ ልከውን ነው የመጣ ነው። እነሱን መርቁልን እንግዲህ እድሜ ይስጣቸው፣ እግዚአብሔር ይስጣቸው። አሜን። ቸር መድኃኔዓለም አገሩን ሰላም አድርጎ እነሱም ወደዚህ ወደ ሀገር ለመምጣት ያብቃቸው። በእውነቱ በአሁኑ ጊዜ ጭንቅ ላይ ነን ያለ ነው። ጭንቁን እግዚአብሔር ይቀንስልን፣ መድኃኔዓለም ይቀንስልን። እኔ 3 መንግስት አይቻለሁ። ኃይለሥላሴን በደንብ አይቻለሁ፣ ደርግን በደንብ አይቻለሁ። እንዳሁኑ ጊዜ የምንጨነቅበት ጊዜ አልደረሰብንም። ጭንቁን እግዚአብሔር ይቀንስልን፣ እግዚአብሔር ያጥፋልን ልጄ። እኔ ይህንን ነው የምለው። ሌላ በእውነቱ በጣም የሚገርም ነው። በአሁኑ ጊዜ የከበደ ጊዜ ነው። ጊዜው ቀኑን አልወጠም፣ ሌሊቱን አልወጠም። የሰው ልጅ ተባላ፣ ተናከሰ እንደ ውሻ እና እግዚአብሔር ሰላሙን ያንጣልን ልጆቼ ለመናገር ነው። እሱም እዛ የሚኖር ነው። ዋናውን የሚያሰባስብ ልጅ ነው። እሺ ሄድ ይባላል። እሺ ያው ከኛ ከፍ ብሎ ቋቢ ሰፈር ነው ያለው። እሷ እህቴ ደግሞ የፊታውራሪ በቀለ ልጅ ነች። የወይዘሮ አልማዝ ትላንት ሞጥቻውን ለመመለስ እንኳን መንገዱ ይጠፋኛል። እርጅና አለኝ። እርጅና ስላለ የልጅ አይቻለሁ።
እግዚአብሔር አቆይቶኛል። እነኝም በጌ የተወለዱ ናቸው። ስለዚህ አሁን ምንድን ነው የምትሉኝ? ይኸው የበዓል 6000 ብር ልከዋል። እሱን እንግዲህ ዶሮ መግዣ ብለው እንዴ አሁን ልቀበል ነው? አዎ ለበዓል እንኳን አደረሱት። ኧረ ስላሴ አለ። እኔ እኮ ከኔም ተጠይቁኝ መስሎኝ ነው ልጄ። ኧረ ጫካዎች ልጄ እድሜ ይስጣችሁ፣ እድሜ ይስጣችሁ፣ እግዚአብሔር ይስጣችሁ። ስጡና ካለ ስጡን እንቀበል። በደንብ መርቋቸው እነሱ ነው። እድሜ ይስጣችሁ ልጆቼ፣ እግዚአብሔር ይስጣችሁ። እሱን መርቁልን። በጣም እድሜ በቁርበቱ በእድሜው እንክሳይ እግዚአብሔር ይስጥ። መርቁልን። እድሜ ይስጥ እግዚአብሔር ይስጥ። ጠያቂ አትጣ። ውለታን እግዚአብሔር ይክፈል። ውለታችሁን እግዚአብሔር ይክፈለው ልጆቼ። ውለታችሁን እሱ ይክፈለው፣ እሱ አይከፍልም። እሺ ልጆቼ እድሜ ይስጣችሁ። አባቴ እንደምን አደሩ? እኛ ዛሬ የመጣነው ከካሳንቺስ 3031 አብሮ አደጎች ማህበር ነው። ለሆሳዕና ዋዜማ እንኳን አደረሱት። እኛ የመጣንበት ምክንያት በአሜሪካ የሚኖሩ ወንድሞቻችን ለእርሶ ለባህል መዋያ ብለው የላኩት መልእክት ነበር። መልእክቱን ይቀበሉት። 6000 ብር ነው። ሀገራቸው ያውቃቸው፣ እግዚአብሔር ያኖራቸው ልጆቼ፣ እግዚአብሔር ያኖራቸው። አባዬ ቁጭ በል ያኖራቸው ልጆቼ፣ የተባረኩ ይሁኑ። ዘራቸው ይለምልም፣ ዘራቸው ይለምልም፣ ዘራቸው ይለምልም። እግዚአብሔር ፈጣሪ እሱ አምላክ ይርዳቸው፣ አምላክ ይቀበላቸው፣ አምላክ ይርዳቸው፣ ለሀገራቸው የሚያብቃቸው። እናቴ እግዚአብሔር ይስጣቸው፣ እግዚአብሔር ይስጥልኝ። እዚህ ጋር ሆኖ መርቁ ነው። እስቲ እዚህ ጋር መርቁ እዚህ ጋር ነውና መርቋቸው እስቲ ያለን በትር ይግባቸው። እግዚአብሔር ይጠብቅልን፣ ፈጣሪ ይጠብቅልን። ሲወጡ ሲገቡ እነሱ ጋር ይሆንልን። ድንግል ማርያም ትርዳልን። በሰይጣንም ተልዩዋ ወድቃ ተነስታ ለመና ታስታርቀን ታበራችን። እግዚአብሔር ይስጣችሁ፣ እግዚአብሔር ይስጣችሁ። ውላችሁ ግቡ፣ ክፉ ያገኛችሁ። ተባረኩ፣ ውላችሁ ግቡ። እግዚአብሔር ይስጣችሁ። መልካም በዓል፣ መልካም ቀን ይሁንላችሁ። ሰላም ነው። እንኳን አደረሱት ለሆሳዕና ዋዜማ። ደህና እግዚአብሔር ይመስገን። እማ እኛ ከቀበሌ 3031 አብሮ አደጎች ማህበር ነን የመጣነው። አዎ ውጭ ሀገር በሚኖሩ የኛ አብሮ አደጎች አቅመ ደካማ ለሆኑ እናቶች፣ አባቶች፣ እህቶች፣ ወንድሞች እቺን የዓመት በዓል መዋያ ስጦታ ስጡልን ብለው ልከውና የመጣ ነው። በጣም አመሰግናለሁ። እቺ አሜን አሜን። ያው እቺ ያዟት 6000 ብር ነች። እቺ 6000 ብር ነች። ለበዓል መዋያ ትሆኑት። እዛ ለውጭ ያሉትን ልጆች ወንድሞቻችን ይመርቁልን። ሌላ ሰው የለም? መርቁ አለች ልጅቷ አለች ልጅቷ ይሰጧታል። እርስዎ መርቋቸው ማማ እጃቸው አይታ አሜን። ሰርታችሁ ግቡ። አሜን። ተልከስካሽን በሩቅ ያርግላችሁ። ቅዱስ ላሊበላው ንጉሥ እግዚአብሔር የሀገሬ ታቦት ትውልድ ሀገሬ የእጁ ሳንቃ ኩልበክስ ላስታ አሁንም ከች በልላችሁ። አሜን። ሰርታችሁ ግቡ። አሜን። አድኛችሁ ሰፊ ይሁን። አሜን። ይስጣችሁ። አሜን። አገኙ ተገናኙ። አሜን። እናንተ ስጡ እንጂ ስጡ የተማለት መንገድ አያስገባችሁ። አሜን። ልጆቻችን ላይ ይደጉልን። የተወለዱ ልጆቻችሁ እድግ ይበለው። አሜን። አሜን። ሰላም መልካም በዓል ማይ እንኳን ለሆሳዕና ዋዜማ ደረሱት። እኛ የዚህ ሰፈር ልጆች ነን።
የካሳንቺስ 30 ልጆች ከአሜሪካ ከዲሲ የ31 ልጆች አብሮ አደጎቻችን የዞራችሁ አዛውንቶችን እንኳን አደረሳችሁ ብሉልን ብለው ልከውን ነው የመጣነው እና እቺን 6000 ብር ለርሶ የባህል መዋያ ስጧቸው ብሎ ነው የመጣነው። ይመርቋቸው እስቲ ውጭ ያሉት ወንድሞቻችን። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። እኔና ጸጋ በረከትን ያድላችሁ። እግዚአብሔር ሰማይን ምድርን የፈጠረ አምላክ ከእናንተ ጋር ይሁን። እናንተንም ሰላም ያድርጋችሁ። ሀገራችንንም ሰላም ያድርግልን። ሀገራችንን ጤና ያድርግልን። ከክፉ ነገር ይሰውረን፣ ከክፉ ነገር ያድነን። ከክፉ ነገር ሰላም፣ ጤና፣ ምህረት፣ ይቅርታ፣ ቸርነትን ያድለን። እግዚአብሔር ይስጥልን። ብሩካን ሁኑ፣ ተባረኩ። የተባረካችሁ የተቀደሳችሁ የተመሰገናችሁ ሁኑ። እንጀራና ጸጋ በረከትን ያድላችሁ። እግዚአብሔር ይስጥልኝ። አመሰግናለሁ። መልካም በዓል ይሁንልዎት። አሜን። እድሜና ጤና ይስጡት። አሜን። እዛ እንኳን አደረሰሽ በዓል ብለው የበዓል ተልኮሎት ነው መርቀሽ ባሉበት ይባረው። እናንተንም እኔ ምንም ማለት አልችልም፣ ልቃትም አልችልም። በወደ ልቃቸዋለሁ በጣም አሜን። ግን አለምትን አንድ ቀን ታሳይ እንትና መረቃት እሱን እኔ እንነጋገራለን። አሁን እማዬ እኛ መልእክት ልናደርስ ነው የመጣ ነው። በውጭ ሀገር የሚኖሩ የካዛንቺስ ልጆች በበዓል ሄዳችሁ እናቶቻችንን አረጋውያንን እንኳን አደረሳችሁ በሉልን። ሰፈራችን ፈርሶ ብንበታተንም እንደምንተሳሰብ ይወቁ፣ አድርሱልን መልእክቱን ብለው ነው። ሁሉም የሰፈር ልጆች ናቸው። ሁሉንም ስማቸውን አያውቋቸውም። እርሶ ግን አስታውሰው ነው እርሶ ጋር የመጣ ነው በማህበሩ በኩል። ያው እነሱን እንግዲህ በጸሎት አስቧቸው፣ መርቋቸው። የማያልቀውን እድሜ የማያልቀውን እንጀራ ወልደው ከብደው ትኩሳት አይያቸው፣ ትኩሳት አይብኝ። ሁሉንም እኛ ሳንሰው ወደዛ ትኩሳት ነው፣ በሽታ ነው። ተበሽታ ነጣ ይሁኑ፣ ጤናቸውን ባሉበት ተወዳጅ ጣፋጭ ሆኑ፣ ግንባራቸውን ተወዳጅ ምላሳቸውን ጣፋጭ አድርጉልኝ። እድሜና ጸጋ ይስጥልኝ። አሜን አሜን አሜን። እርሶንም እግዚአብሔር ይማረው። 6000 ብር ዳኒ ወንድማችን እግዚአብሔር ይስጠው። ያው አዳዲስ ልብስ ተገዝቶላቸዋል። ልብስ ጠየቁ። ይኸው ዳኒ ወዲያው ሄዶ አዲስ ልብስ ለፋሲካ አዲስ የፋሲካ ዕለት ይለብሱታል። እሱ ለሷ እማማ ይኸው አሁን ዳንኤል ወንድማችን ልብስ ሲሉ ሰምቶ ነው ሄዶ አሁኑኑ ነው የገዛው። ከዚህ ከገበያ ከካሰች ጋር ሄደው መርቁት። ኖ ዳንኤል ይባላል። ይኸው የኛ ወንድማችን ነው። አንድ ሰፈር እዛ ማን ያልሻለን ያቋት ነበር። ካዛንቺስ ማን ያልሻል ዘለቀ የሷ ልጅ ነኝ አንተ። አዎ የሷ ልጅ። እሺ ማየ እሺ በቃ አዎ እመጣለሁ፣ ጠይቆታለሁ ማልሺ። አዎ ደህና ምን እሷ የለችም። አዎ በቃ እሱ ነው እማማ። አሁን ልብስ ሲሉ እኔ የበዓል ለሳቸውም ለልጃቸውም እገዛለሁ ብሎ ሄዶ የገዛው እሱ ነው። መርቁት በደንብ። አሜን አሜን ችግር የማየሽ ገባ በሩ ከፈ መብራታ የለም። እሺ ዛሬ እየቀየሩ ቆይ ቴዲን አሳልፍ። ምን ሀብታሙ ነኝ። ከበቃ ቦታው ይበቃል።
ሰላም ናችሁ? ዳኒ ና ግባ። ገረመው አታውቀውም? ጃምቦ እንደምን ነህ? እግዚአብሔር ይመስገን። ሰላም ነው አለ የእኔ ጌታ። ሰላም ነው። ገረመው ዘርጋ ሰላም ይባላል። ገረመው ገሬ የወንድምነቱ ነው። እኔ ምንም አልቀንተናለሁ። ገሬ ከ30 እና 31 አብሮ አደጎች ማህበር ውጭ የሚኖሩ እህትና ወንድሞች ለበዓል መዋያ ብለው መልእክት ልከው ነው። ተቀበልና መርቃቸው 6000 ብር ነው። ውጭ ያሉት እህትሞችን ወንድማችን እድሜያቸው ትልቅ ይሁን፣ ያላገቡም ያግቡ፣ ሴቶችም ቢሆን ሁሉ ትዳር በልጅነት ነው። እግዚአብሔር 44 አቦት ተነሱ ጋር ይሁን። አሜን አሜን። 44 አቦት ተነሱ ጋር እድሜያቸው ህብረት መስሶ ያርጋችሁ። አሜን። እናንተም እድሜያቸው ህብረት መስሶ ተኔ መደረ ጎርጊስ ይሙላበት። አሜን አሜን። አገሬ አንቀመጥም። አንድ ደቂቃ ስጭን። ብዙ ቦታ ስለምንሄድ ነው። እንኳን አደረሰሽ ልንልሽ የመጣ ነው። ከ30 እና 31 አዲስ ሰፈር ካሳንቺስ አብሮ አደጎች ማህበር ውጭ የሚኖሩ ወንድሞቻችን ለበዓል እንኳን አደረሰሽ ብለው ስጦታ ልከው ነው። 6000 ብር ነው። ቃሉ ሲጨርስ አመሰግናለሁ። እግዚአብሔር ይስጥልን፣ እድሜና ጤና ይስጥልን፣ ጤናችሁን ይስጣችሁ። እንዳሰባችሁኝ እናንተንም መድኃኒዓለም ያስባችሁ። ለሰው ልጅ ዋናው ጤና፣ እውነት የሰው ልጅ ዋናው ጤና፣ ጤናችሁን ይስጣችሁ። ጤና ችግር እንደዚህ ከባድ እንደዚህ ከባድ እናንተ መድኃኒዓለም እንዳሰባችሁን መድኃኒዓለም ያስባችሁ፣ ጤናችሁን ይስጣችሁ። ገንዘቡንም የሚልኩልን እድሜና ጤና ይስጥልን። ያልወለደም ካለ ይውለድ፣ ያላገባ ያግባ፣ ጤናቸውን ይስጥልን። እኛን እንዳሰቡ መድኃኒዓለም ያስባችሁ፣ የውጮቹንም የውስጦቹን እግዚአብሔር ይስጥልን። ምንድን ነው የሚያምሽ? እንትን ነው ይሄ አንጀት ካንሰር ነበረና ካንሰሩን እናወጣለን ብለው አንጀቱን ጎዱት። ሳውን ይሄ ያበጠው እሱ ነው። ይሄ ወጥቶ ልጅ ወጥቷል። በባግ ነው ያለው። አንጀትሽ ወጥቶ በባግ ነው ያለው። እዚህ ጋር በባግ ነው ያለው እና ወደ 6 ሰርጀሪ ተሰራ። በመዝጋት ተሞከረ። ከዛ ወደ እየተነፋ ወደዚህ እየመጣ ወደ ላይ። ከዛ መጨረሻ ላይ አልሆነም። 6 ሰርጀሪ ተሰራ። ከዛ ኩላሊት የነካኝ ኩላሊት ኢንፌክሽን ተፈጠረ። ቁጭ በይ ፕሊዝ፣ ቁጭ በይ እባክሽ። መግሊያዝ ተቀዳ። ሳምባይም እንደዛ። አሁን ደግሞ በጣም የባሰብኝ ኩላሊት እና ይሄ እንትኑስ በሳምንት ምንድን ነበር? ያ ስንት ብር ነበር ባጉ? ቁጭ በይ እባክሽ። ባለፈ እንደውም ሰዎች እንትን ብለውላቸው ተዘግቶላቸው ላኩልኝ ባኩል እሷ ምንድን ነው የሚያደርገው? ትቀደድና ይቺ እንደዚህ ትቀደድና እዚህ ትለጠፋለች። እዚህ ጋር የወጣው አንጀትሽ ላይ እዚህ ጋር ትለጠፋለች። ከዛ ትዘጋለች እንደዚህ። ከዛ 4 ቀን 5 ቀን ተጠቀምባታለሁ እንዲህ እየደፋው ማለት ነው። የት ነው የምታገኘው እሱን? እየገዛን 1000 ብር ነች እንደው ይችላል። ኦኬ። አይ ይሄ እንግዲህ ውጭ ሀገር ያሉ ወንድሞቻችን ማየት ይችላሉ እቃውን። እንግዲህ ወደዚህ ሰው ሲመጣም ለመላክም ራሳችሁም ስትመጡ ለማምጣት ብዙ ከባድ አይደለም። ለእህታችን ግን በጣም ጠቃሚ ነው። እንግዲህ እዩት። ተጨማሪ እንግዲህ መረጃ ከፈለጋችሁ
እንጠይቅና እንሰጣለን። እንግዲህ የታችን እገዛ ትፈልጋለች። እግዚአብሔር ይማርሽ፣ አይዞሽ። ልጅ ደፋን ያላት ቀን 5 ቀን እቺ ታስጠቅመኛለች። ይሄ ደግሞ ያው እንትን ነው ምንም የኮሚቴ ተጠቅመ ከራተለ አይዞሽ፣ ይሄው ወጣዩ አይዞሽ። ማዘር እንዴት ኖት? አይናቸው አይታያቸው። እንኳን አደረሱት። እኛ የመጣነው ካሳንቺስ 3031 አብሮ አደጎች ማህበር ነው የመጣነው። ውጪ የሚኖሩ በአሜሪካ በሰሜን አሜሪካ የሚኖሩ የእርሶ ልጆች፣ የሰፈር ልጆች፣ ጎረቤቶች እናቶቻችንን ሄዳችሁ እንኳን አደረሳችሁ በሉና ቡና ማፍያ ሳንቲም ስጡልን ብለን ነው ብለውን ነው ይዘን የመጣ ነው። ተልካ መልእክቱን ይዛ የመጣችሁ እሷ ናት። ተቀበሉና መርቋቸው። 6000 ብር ነው። እግዚአብሔር ይስጥልኝ፣ መድኃኒዓለም ይስጣችሁ፣ ጤና ይስጣችሁ፣ ሁላችሁ ግቡ። እግዚአብሔር ይስጣችሁ፣ ጤና ይስጣችሁ፣ ውለዱ፣ ክበዱ። ጤና ይስጣችሁ፣ ሁላችሁ ግቡ። እግዚአብሔር ይመስገን። የማየው እንደዚህ ሆንኩ አይኔ እንዳለኝ ተጎድቻለሁ። ምን ላድርገው? እኔ ብዛት እናንተ ልጅ የለኝ ምን የለኝ። ይኸው እንዲህ ብቻ አይዞት። ይኸው ልጆቹ እኮ ደረሱለት። ለስንቱ 3-4 ይሰጣል። ለእኔ አንድ ደሳኝ እኛ አለን እኮ ያው ውጭ ያሉትም እኛም አለን። እግዚአብሔር አይዞት፣ እድሜና ጤና ይስጦት። አንተም እድሜና ጤና ይስጣችሁ። ጠያቂ አትጡ። እግዚአብሔር ይጠይቃችሁ፣ መድኃኒዓለም ይጠይቃችሁ። እሱ ይሁንላችሁ፣ እንዳሰባችሁ እሱ ያስብላችሁ፣ እንዳሰባችሁ እሱ ያስብላችሁ። መድኃኒዓለም ይስጥልኝ፣ ጤና ይስጥልኝ፣ እግዚአብሔር ይስጥልኝ። በቃ አይዞት። አሜን። እግዚአብሔር ሲሆኑ ጤና ይሁኑ፣ ጤና ይሁኑ። እንደኛን እንደሚጠይቁን ፈጣሪ ደግሞ በጎናቸው ሆኖ ይጠይቃቸው። እግዚአብሔር ይስጥ፣ እድሜ ይስጥልኝ። እቺን ያዙ፣ መተን እናይወታለን። እሺ እምዬ፣ እድሜ ይስጥልኝ። እሺ ሰላም ናችሁ? ሰላም ፋዘር ሰላም ነው። መልዕክት ይዘን መተን ነው ከ30 እና 31 አብሮ አደጎች ማህበር ከውጭ የሚኖሩ እህት ወንድሞቻችን እንኳን አደረሱት ብለው መልዕክት ልከውሎት ነውና መልዕክቱን ተቀበሉ። 6000 ብር ነው። መርቋቸው። እሺ እግዚአብሔር ፈጣሪ አምላክ የሰው መውደድ ይስጣቸው። እግዚአብሔር ፈጣሪ አምላክ ሀገራችን ሰላም ያድርገው። እናንተም ፈጣሪ አምላክ እንደዚህ ተላልካችሁ ጤናችሁን እስተበተሳችሁ ጉልበታችሁን ፈጣሪ አምላክ በጎኑ ይቁም። አሜን። እግዚአብሔር ተላላኪ አስቦ እንደዚህ እንትን እንደው አነጣ አረሰው አነጣ ቁም ነገር እግዚአብሔር ፈጣሪ አምላክ ከእናንተ ይሙላ። አሜን። እግዚአብሔር እነሱም ሀገራቸውን በሰላም አድርጎላቸው ተመላልሰው የሚያውበት ይሁን። አሜን። ቤተሰባቸው ሁሉ ሰላም። ይሄ መቼም ላባ ፍሶ ምን ተሸግረው እንደሚያመጡ እናውቃለን። ተኛ እነሱ በጣም እንትን ብለው ነው የሚያመጡት። እግዚአብሔር ይሄ ወጣላቸው ሞት እጥፍ አድርጎ እግዚአብሔር ይስጥልን። እድሜና ጤና ይስጥልን። ቤተሰባቸው የሰው መውደድ ይስጣቸው። እግዚአብሔር ሀገራችን ሰላም ይስጥ። ለእኛ እንደቆማችሁ እግዚአብሔር ፈጣሪ አምላክ በጎናችሁ ይቁምና። እናመሰግናለን። እሺ ሀብታሙ፣ እሺ የእኔ ጌታ፣ ሰላሙ ተመጣይችን ስልክ ክፈትልኝ እስኪ። በውጭ ሀገር የሰፈራችን ልጆች የእሱም ልጆች ለበዓል ሄዳችሁ ጠይቁልን እንኳን አደረሳችሁ በሉልን ብለውን በእነ አለምዬ በኩል የበዓል ስጦታ ያው 6000 ብር ከውጭ ያሉ የካዛንቺስ ልጆች ናቸው እንድናደርስ ያደረጉት። ያው እንግዲህ ብዙዎቹ ያውቁታል። ያው የመዝገበ እናት ናቸው። ወንድማችን መዝገበ በህይወት የለም፣ ነፍሱን ይማር እና እንግዲህ ያው መልዕክቱን አድርሰናል። እንኳን አደረሱት። እንደው አንዱ ለቃል ብለው የሚመርቋቸው ሆነ መርቋቸው። ጮክ ብለሽ መርቂያለሽ። እግዚአብሔር ከፍ ያርጋቸው፣ ከነ ልጆቻቸው ይመርቃቸው። መቼም አንድዬ ነው ሁሉንም ትእዛዙም የሚሰራው። እግዚአብሔር ከመከነ ጥበቡ እነሱ ከፍ አድርጓቸው እኛን ለመጠየቅ ተደረሱ። እግዚአብሔር
ይስጥልኝ። አሜን አሜን። መድኃኔዓለም ይስጣቸው። ምንም የምለው ነገር የለኝም። እሺ እድሜ ይስጦት። እኛም እንመጣለን። መልካም በዓል። እግዚአብሔር ከሁላችን ጋር እናመሰግናለን። ወንድሞቻችን ውጭ ይላሉት እነሱ አስታውሰው በእኛ መልእክተኝነት ጤፍ ልከውልኛል። ጤፍ ሰጥተውኛል። እንግዲህ እነሱ ናቸው የላኩን። እኛ ደግሞ መልእክተኛ ነን። እግዚአብሔር ይስጥልኝ እና እነሱን መርቋቸው፣ ሁሌ የሚያስቧቸው፣ አብሮ ያሳደጓቸው እናት አባት ወንድም እህቶቼ ብሎ የሚያስቡ የሚናፍቁ ናቸው። ይህን ቪዲዮ ስናደርግ ስለሚናፍቁ እናንተን ያላችሁበት ቦታ ላይ መድረስ ምን ላይ ደርሳችኋል የሚለውን ነገር ለማለት ነው። እሺ ቆይ ሌላም ጋር እንሄዳለን ገና። ቆይ ይመሻል። ያንን አስበው ነው። መርቁልን እንግዲህ ያሉትን የኔናት መርቁ። እሺ እሺ እና መርቂያቸው ያላላከች ደግሞ መርቂያቸው ይሄ 6000 ብር ነው። እግዚአብሔር ይስጥልኝ። አመሰግናለሁ። እነሱንም እግዚአብሔር ይጠብቅልን። አሜን። እኛንም እንግዲህ አሜን ተረዳት የላከልን አምላክ እሱ ያውቃል። እውነት ነው። ጤናውን እግዚአብሔር ፈጽሞ ይማራል። አንተንም እግዚአብሔር ይስጣችሁ። አሜን። በጣም አመሰግናለሁ። ጤናችሁን ይስጣችሁ። አሜን። ለገሊላ እናት የተላከውን እንግዲህ እማዬ እንዳልኩት ይሄ በሰሜን አሜሪካ በአውሮፓ ያሉ የካዛንችስ ልጆች ለበዓል እናቶቻችንን አባቶቻችንን መልእክት አድርሱልን እንኳን አደረሳችሁ በሉልን ባሉ መሰረት የተላከ ገንዘብ ነው። 6000 ብር ነው። ያው ናርዲ እንግዲህ ታስረክብልናለች። ቁጭ በሉ ማየ ቁጭ በሉ። እሺ ማየ እኛ እንሄዳለን። ሌሎችም ብዙ የምንሄድበት ቦታ ስላለ እንደው አንዱ ለቃል ብለው መርቋቸውና እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። ጸጋውን ያብዛላችሁ። ጤና እድሜ ይስጥልኝ። አሜን። የኔ ልጅ እድል አይስጣችሁ፣ ይጠብቃቸው እያሉበት እግዚአብሔር ይስጥልኝ። አሜን። እርሶም እድሜ ይስጦት፣ ድረሳቸው፣ ጸጋውን ያብዛላቸው። አሜን። ለጤና ከነ ቤተሰባቸው እግዚአብሔር ይጠብቅልኝ። አሁን አንተንም ይጠብቃችሁ፣ እግዚአብሔር ያስታውሳችሁ። አሜን። ከእናንተ ጋር ይሁን እግዚአብሔር። አሜን። አሁን ከፊታችሁ ይሁን እግዚአብሔር። አሜን። እድሜ ይስጥልን። መልካም የፋሲካ በዓል። እንኳን አደረሱት። ሰላም ኖት? እንዴት ነው? እየበረቱ ነው? እንኳን አደረሱት ልንሎት ነው የመጣ ነው። ካዛንችስ 30 እና 31 ቋሚ ሰፈር አብሮ አደጎች ማህበር በአሜሪካና በሰሜን አሜሪካ የሚኖሩ ልጆች እንኳን አደረሱት ልንሎት ነው የመጡትና መልእክት ይዘው ነው የመጡት። መልእክቱን ተቀበሏቸውና 6000 ብር ነው። እንኳን አደረሱት። መርቋቸው መርቃቸው አትችልም። እንመርቃቸው እንጂ እግዚአብሔር ይስጥልን። ከተሳለ ሰይፍ ከተወረወረ ድንጋይ ያድናችሁ። የተባረከ ትውልድ ይስጣችሁ። እድሜና ጤና ይስጥልን። የጤና ጸጋውን ያለብሳችሁ። እኛን መታችሁ እንደጎበኛችሁን ክርስቶስ ይጎብኛችሁ። እግዚአብሔር ይስጥልን። አሜን። ያው በእርዳታው የመጣው በማህበሩ በኩል ነው። ያው እና ሀብታሙ እነ ሰብስቤ ያሉ አለም አለች። እንግዲህ እንትን ስጭልን። እሺ እግዚአብሔር ይስጥልኝ፣ እድሜ ይስጥልኝ፣ ጤና ይስጣችሁ። 6000 ብር ተልኮሎታል። እንግዲህ እድሜና ጤና መልካም በዓል። አንተም ለነሱም እድሜና ጤና ይስጣቸው፣ ይኑሩልን። ልጆች አስታውሰው እንደሚልኩልን መድኃኔዓለም ያስታውሳቸው። አሜን መድኃኔዓለም ያስታውሳቸው። አሜን። ያው ትያበበች እንግዲህ ጋሻ በራ ያው ቤኒ ነፍሳቸውን ይማርልን። ብሬ እዚህ ጋር ያው ቤኒ የካዛንችስ
ምልክቶች ነበሩ። እንግዲህ ነፍሳቸውን ይማርልን። ያው የጋሽ አበራ እድሜና ጤና ያበበችም እንግዲህ ያው ደህና ናቸው። ተመስገን። በርቱልን። ቀጠሮ የነበረ ሐኪም ቤት ሄጄ ነበር ጥቁር አንበሳ። አሁንም ለቀጠሮኛ በቃ አይዞት። ትንሽ አሁን ያንቀሳቅሶታል እግሮት? ትንሽ ለቤት ዱላ ይዤ በቃ ተመስገን። በሚቀጥለው እኛ የምናዘጋጅበት ቦታ ነው የሚመጡት። እሺ ድነው ለማለት። እሺ መልካም በዓል። አሜን። ለዛ ያብቃኝ። እግዚአብሔር ይስጥልኝ። ይስጥልኝ። ቶሎ ቶሎ ባንመጣም የምንችለው መተን እንጠይቃለን። በውጭ ሀገር ያሉ የሰፈር ልጆች ሁሌም እንደሚያግዙት ሂዳችሁ አግዙልን፣ አድርሱልን፣ በዓል እንኳን አደረሳችሁ በሉልን ብለውን መልእክት ልከውናል። ናርዲ ያለ መልእክቱ እንግዲህ ይኸው ለበዓል ዶሮ እንዲገዙ 6000 ብር አድርሱልን ብለውናል። ይኸው መልካም ያው የዘርዬ እናት ናቸው። ሁላችሁም ታውቋቸዋላችሁ። እንግዲህ አሁን ትንሽ ተዳክመዋል፣ አይናቸው ምን ቢብሏቸዋል። እግዚአብሔር ይማሮት። እንመጣለን። ቴዲዬ እድሜና እንጀራ ሀብትና ጤና ይስጣችሁ። እኔን እንዳስታወሳችሁ የሞተችውንም ነፍሷን ይማረው፣ መንግስተ ሰማያት ያውርስልን። እናንተም ኑሩልኝ። እናንተን አያሳጣኝ እግዚአብሔር። እኔ ይህን ከሰጣችሁን ተነጎዳ ሰኞ እንትን እዛ ሲጊን ያህል እጄ አይኔን እታያለሁ። አልብላ ዶሮም አፈር ልብላ አልበል። አይኔ መጫወቻ የሆንኩት ቴዲ አጥቻ አይደለም። ምንም የሰራተኛ ቁም ነገር የለውም። እንትን ድርጅት ገብቼ በስንት ሽማግሌ ነው የመጣሁት። ቤቱን ለቀቀው ወጥቼ እንድብን ብዬ ሂጄ ከመጣሁ 4ኛ ቀን ነው ዛሬ። አይዞን እና ምንድነው አይኖት እንትን ያለው ሞራ ነው። ማን ነበሩ እስቲ እንደው ውጪ ድሮ ለሚያውቋቸው? ጋሽ ታከለ ናቸው። ጋሽ ታከለ የሺ መንግሻ ባለቤት የነበሩ ካሳንቺስ ኖራ ማቃጠያ አካባቢ ልብስ ይሰፉ ነበር። ቋሚ ሰፈርም ልብስ ይሰፉ ነበር። አሁን ትንሽ አርጀት ስላሉ ተማቶ ተፋችሁ ታከለ ቀበጥ እግር ቤት ዲንዱስ ነበር ቢኖሩ። ይሄን ለማስታወስ ያለ ነገርናችሁ። ታኬ ሰላም ነህ? እንትን ብለው ትንሽ ጆሮ ስለማይል እንኳን አደረሰ ሊሉ መጥተው ነው መልእክት ይዘው ልጆች። እሺ አለው ደህና ነህ አይደለ? እንኳን አደረሰ ብለው ነው በውጭ የሚኖሩ የ30 እና 31 የካሳንቺስ ልጆች መልእክት ልከውልህ ነውና መልእክቱን ተቀበልልንና መርቃቸው ልጆቹን። እሺ እኔ ተቀበለኝ። ለሳው ሰተራታል። ቤት ውስጥ ማንም ሰው ስለሌለ ቃል ኪዳን ጋር ነው የሚቀመጠው። ልጅቷ ስትመጣ እሷ ትሰጣቸዋለች። ታኬ ሀብታሙ ነኝ። ሀብታሙ ታከለ ነኝ። መርቃቸው ይመርቃችሁ በጣም አሜን። እግዚአብሔር ይመርቅ። ምንድን ነው? ደም ብዛት ነው? እሺ አይ መሽቶብናል። ከጧት የወጣን ነው። ጠዋት የወጣን ግዴታ እናንተ ጋር መድረስ ስላለብን ብለን ነው። እናንተ ጋር መድረስ አለብን ስላለን ነው። ያው የለገሰ ገራጅ ማህበርተኛ ታውቂያለሽ? አዎ ጠቆርኩኝ። የልጆች እናት ስሆን አዎ ወሰን ጋር እንዴት ነው የእኔ እናት? ደህና ናት? እንዴት ነው የእኔ እናት? እንዴት ነው? አንቀመጥም። መሽቶብናል። እማሆይ መሽቶብናል። አንቺ ነይ ማርትዬ፣ እዚህ ጋር ቁጭ በይ አንዴ። ማቴዎስ ይባላል። ደህና ዋሉ? ሰላም ኖት? እማሆይ ደህና ናት? እንዴት ነው?
እንደው እንዴት ነው መጨረሻው? እንደዚህ በር እንኳን የማይከፍት ምን አለ አንድ ልጅ እንኳን ተሰጠት ልጆት አንድ ልጅ እንኳን በር የሚከፍት እናት ማለት ነው እንዴ? አይዞት የኔ እናት አይዞት አለው። አሁን እኛ የመጣ ነው በጣም ደክሞናል፣ ቆይተናል፣ ጧት የወጣነን። ስለዚህ ከካሳንችስ በዓል እንዲውሉ ትንሽ ዶሮ መግዣ ከውጭ ካሉት እኛ ደግሞ ተልከን ነው እሱን ለማድረስ ነው ከመሸ የመጣ ነው። ሙሀይ ማርክዬም እንደዛው መርቋቸው። ይሄ 6000 ብር ነው። 6000 ብር ነው። 6000 ብር ነው። ሙሀይ እዝገሪ ጠብቃቸው። አሜን። አላካላ ይሁንላችሁ። አሜን። እኛስ በሀገራችን ነው። አሜን። እነሱ በሰው ሀገር ነው። እውነት ነው። እነሱም ከጉሮራቸው ነጥቆ የሰው አይን እየመታቸው እየዞሩ እመቤቴ ብርሃን እንጀራ ትስጣቸው። ሁሉ ነገር ልጆቻቸው እነሱ ይጠብቅልን። ማርያም አክሱም ጽዮን ደግሞ ትጠብቅልን። ሁሉ በከለላ ያድላቸው። ሸረኛ መቀኛ ያድላቸው። እናንተ ደግሞ እድሜና ጤና ስጣቸው። አወቁ ጀርባው ከትያቻ የሚጎል የጋሽ ወርቁ ልጅ እትዬ አልማዝ ቆንጆዬ ሴትዮ ፀጉሯ ረጅም ትያቻ የሚጎል እትዬ አልማዝ ጋሽ ወርቁ አላስታወሷቸው? የጋሽ አለማየሁ የሚሰሩበትን ለገሰ ፈለቀ ያውቃሉ? የእናንተ ጎረቤት የእሱን ወንድም አያውቁትም? ጋሽ ወርቁ አይዞት። እንዴት ናችሁ እናንተ? ቤተሰቡ እንዴት ነው? አዎ ረጅም ጊዜ ነው የጠፋን። ልጆቹ ደህና ናቸው? አየኋቸው። እሷንም አየኋት። እሷ ስንተኛ ልጅ ነበረች? የመጀመሪያ ነች። እንዴት ናችሁ? እሺ እንገባለን። እዚህ ጋር እናውራቸው። እዚህ ጋር እንጨርስ። ሌላ የምንሄድበት አለ። እንዴት ነው ቤተሰብ? እንዴት ነው? ሁሉ ሰላም ነው? እሺ እኛ የመጣ ነው ያው እንደተለመደው ውጭ ያሉት ወንድም እህቶቻችን ከቤት ላይ እንደሚረዱት ለደከሙት ለታመሙት እንደዚህ ለበዓል ብለው 6000 ብር ልከዋል እና እነሱን አመስግኑልን። እሱ ወክሎ ነው የመጣው። እኛም ከለገሰ ገራችን የመጣ ነው እና መልካም በዓል። ይሄንን 6000 ብር ልከዋል እና መልካም በዓል። እሺ አሜን። አሜን። እነሱ ናቸው። እኛ መልክተኞች ነን። ያስታወሱ እነሱ ናቸው። እነሱ በደንብ ነው የሚያዩት። ያው ይሄ የሚቀረጹትም ስለምትናፍቁ ስለሚናፍቋችሁ ያላችሁበትን ሁኔታ ለማወቅ ስለሚፈልጉ ነው። ሌላ ነገር አይደለም። ይሄ መቀረጻችሁ ሽሜ ደህና ነው። አይ ጥሩ። ባለፈውም የአዋጥ እንትን አስተባብረው ልከው ቤቱን ያሰሩት እዛ ያሉት ልጆች ናቸው። ይሄ ሱቁ ያለው ይሄኛው ነው። እነሱ ናቸው። ያው እነሱ ናቸው። አሁንም ይሄን ልከው እንኳን አደረሳችሁ ለማለት ነው። እንግዲህ መልካም በዓል። አሜን። እሺ መልካም በዓል። እንዴት ነው? ደህና ኖት? ቁጭ በሉ። ሀብታሙ ነኝ። ወይማ ደህና ነኝ እናቴ። ገብቷል። ይኸውልህ ደህና ኖት? እማማ ጸዳል የህላዊ እህት ነኝ። ቃል ኪዳን ነኝ። የህላዊ ማዘር ውጪ የሚኖሩ የካሳንች ልጆች የ30 እና 31 ልጆች ውጪ የሚኖሩ እንኳን አደረሰውት ብለው መልእክት ልከውሎት ነው። መቼም እናንተ ናችሁ ያደረስ ምታደርሱኝ። እግዚአብሔር መልእክቱን ተቀበሉ። እግዚአብሔር ጤናችሁን ይስጣችሁ። አሜን። እናንተም የተላካችሁትን
እንጀራ ይስጣችሁ። መድኃኒዓለም ክርስቶስ እኔም አውቀው ይሄንን ነው። እመቤቴ ማርያም እንጀራ ትስጣችሁ። አዎ ተቀበሉት። ያጸል ወይ ጌታዬ፣ አይ ያብታሙ መድኃኒዓለም ክርስቶስ ጤናችሁን ይስጣችሁ። አሜን አሜን። አይለያችሁ። አሜን። ብሩማ 6000 ብር ነው። እሺ እሺ እናት ልጆቹ እስኪመጡ ሸሸግ አድርጓል። እኔ እሷ ስትመጣ ስንት ነው ብዬ እጠይቃችኋለሁ። እሺ እማዬ መብራቱ የለውም። እሺ አብሯል። ማዘር እኛ መልእክት ይዘን የመጣ ነው ከአሳንጂስ 3031 አብሮ አደጎች ማህበር እንኳን አደረሳችሁ ብለው በአሜሪካ የሚኖሩ እህት ወንድሞቻችን የእርሶም ልጆች በዓልን በሰላም እንዲውሉ ሽንኩርት መግዣ የምትሆን ብር ልከውሎታል። 6000 ብር ነው። ተቀበሉና መርቋቸው። ቁጭ በሉ። ኑሩልኝ ኑሩልኝ። እግዚአብሔር ይስጣችሁ፣ ትልቅ ያደርሳችሁ። ሌላ ምን ይባላል? ይሰማል። እሺ ማዘር መልእክት ይዘን መተን ነው ከአሳንጂስ 30 እና 31 አብሮ አደጎች ማህበር በውጭ የሚኖሩ ልጆችዎት እንኳን አደረሶት ብለው መልእክት ልከውን ነው። መልእክቱን ትሰጦታለች ቃል ኪዳን ስጫቸው እና መርቋቸው። 6000 ብር ነው። መርቋቸው እናቴ። ወርቃችሁ ወርቃችሁ ቅባታምታችሁ ከኛ ሳላችሁ ሰላም ስማይስታችሁ ደረስታችሁ ሰላም አደራችሁን ሰላም አሉን ከኛ እንዴት አሉ? አባባ? እንዴት አመሻችሁ? እግዚአብሔር ይማሮት። እንግዲህ ባለፈው እንኳን በእሷ ነው አንቺ ነሽ ይዘሻቸው የመጣሽው አይደል? ጎበዝ ጀግና። ምንድን ነሽ አንቺ? ልጅ ጎበዝ። ጠብቂ፣ ትመረቂያለሽ። እሺ ደህና ነው አባባ? አሁን ከመሸ መጣን፣ ይቅርታ አድርጉልን። በውጭ ያሉት ባለፈው እንደተረዱ አሁን ደግሞ ለአመት በዓል ብለው 6000 ብር ልኮለታል። እኛ አድራሽ ነን፣ መልእክተኛ ነን በለገሰ ገራጅ ስም እና መርቁልን። ስለመሸ እንግዲህ እርስዎ ላይ ማጠናቀቂያ አድርገናል እና መልካም በዓል ይሁንልዎት። ይኸው 6000 ብሩ። አሜን አሜን። አሜን በረከት ጤና አሜን። እንደዚህ ለሁላችሁ አሜን። እኔ እድሜ ይስጥልኝ። አሜን። አይዞት፣ መልካም በዓል ይሁንልዎት። ጉዱ ጋር መተናል። እንግዲህ ወንድማችን ጉዱ እንደምታዩት አይኑ አያይም፣ እጁም አይሰራም፣ እግሩም አይንቀሳቀስም። ሊትራሊ ያለ ሰው እርዳታ ምንም ነገር ማድረግ አይችልም። የምታዩት ሁሉ መድኃኒት እሱ የሚወስደው መድኃኒት ነው። እንደው እስኪ ከጉዱ ራሱ እንስማ ያለብን ህመሞች ያሉትን ነገሮች። እስቲ ለወንድም እህቶቻችን መልእክት እንዲደርስና ማገዝ የሚችል ሰው እንዲያግዝ እንትን በል። እሺ፣ በጣም አመሰግናለሁ ወንድሜ። ይኸው መቶ እንድናገር ስለፈቀደልኝ በመጀመሪያ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ያለብኝ ችግር የመጀመሪያው ስኳር ህመም ነበረ። የስኳሩ ተቀይሮ ደግሞ ወደ ፕሬሸር ተቀይሯል። እንደገና አይኔም ጠፍቷል፣ አይሰራም። አይኔም እጄም አንድ እጄ አይሰራም፣ አንድ እግሬ አይሰራም እና በጣም ችግር ላይ ነው ያለሁት። በዛ ላይ ደግሞ እናቴም ታማ የእሷም እግርና እጇ እንደገና አንደበቷ ተዘግቶ አልጋ ላይ ከተኛች ወደ 3 ወር ሆኗታል። በጣም ብዙ ነገሮች ቸግሮኛል። ከቸገሬ መሀል ደግሞ ትራንስፖርት ሆስፒታል በየ3 ወር ቀጠሮ ስላለኝ ይሄን አጠገቤ የምታዩትን መድኃኒት የማመጣው እየሄድኩኝ በዊልቸር እየሄድኩኝ ነው። እነ ቴዲ ዊልቸር ረድተውኝ እግዚአብሔር ይስጣቸው። በሱ እየሄድኩኝ አመጣለሁ እና ትራንስፖርት
ሲሄድ 300 ብር ስመጣ 300 ብር ነው የቸገረኝ። እንደገና ደግሞ ከጥር 7 ቀን ጀምሮ ደግሞ በቀን የምበላው 3 ጊዜ መሆን ሲገባው አሁን አንዴ ነው የምበላው። ምግብ እጥረት እናቴ ከታመመች ወዲህ የምግብ እጥረት በጣም ቸግሮኛል እና በጣም የተቻላችሁን እግርህም ይሄኛው እግር ይቆረጥ ወደ ካንሰርነት ሳይቀየር ተብሎ እንትን ተብሎኛል ተነግሮኛል እና እባካችሁ የተቻላችሁን እርዱን። ከሚቆረጥ ይታከም፣ ታክሞ ደግሞ የመዳን እንትኑ ትንሽ ብዙ ወጪ ስለሚፈጅ ረዳሃለሁ ያለኝም ሰው ምንም ነገር መጥቶ እዚህ ቤት በቃ ለበዓል እናንተ ብቻ ናችሁና የምትመጡት። ይኸው ዛሬም የሰፈሬ ልጆች መጥተው ይኸው እንድናገር ረድተውኛል እና እባካችሁ በእግዚአብሔር ስም እንድትረዱኝ እጠይቃችኋለሁ። በጣም ችግሮኛል። ስታዩኝ የድላኝ ነው የሚመስለው፣ ግን አልድላኝም። በጣም ተቸግሬያለሁ። እባካችሁ የተቻላችሁን የምታውቁኝ እባካችሁ አይዞ ጉዱ። እንግዲህ ያው ወንድማችን ጉዱ እንደምታዩት ነው። አንድ እናት ነው ያሉት። እሳቸው ነበር የሚያስታምሙት። ከዚህ በፊት ዊልቸር ከማግኘቱ በፊት እናቱ ናቸው እያዘሉ ሆስፒታል የሚያመላልሱት። እሳቸውም አቅማቸው ደከመ። አሁን በቅርቡ ደግሞ ስትሮክ መቷቸው መንቀሳቀስ አይችሉም። ቀጥሎ እሳቸው ያሉበት ክፍል ገብተን እሳቸው እናያለን። አይዞ ወንድማችን ጉዱ። እንግዲህ መልእክት የሚያዩ ወንድሞች አሉ፣ በእርግጠኝነት ያግዟል። እኛም በምንችለው እንመተን ለማየት እንሞክራለን። እግርህን አሁን ምንድነው አማራጮች ያሉት? ከመቆረጥ ውጪ ያለው አማራጭ ያሉ ምንድነው? ማለት ስኳር ስላለብኝ እንትኑ ወደ ካንሰርነት ከተቀየረ ሰውነትን በሙሉ ነው እንትን የሚለው። ስለዚህ ብትታከመው የመዳን እንትኑ ሰፊ ነው፣ ግን ብዙ ብር ይፈጃል። ወደ 180,000 ብር ይፈጃል ብለውኝ ባለፈው ነግረውኝ ነበረ። ሰው ነው ይዞኝ ሄደው ትራንስፖርት አዋጥቶ እንትን ብሎ ሰው ነው ይዞኝ ሄደው የነበረው። ግን ስቲል እስካሁን ድረስ እንደው የሚገርማችሁ ነገር 1,000 ብር እንኳን አልደረሰም መዋጮው እንትኑ ዋጦ ማለት ነው። እና እኔ ደግሞ በቃ ጸበል በዚች እያደረኩኝ በዚች ጠብታ እግዚአብሔርን ስለምናምን ጠብ እያደረኩ እሱ እንብዬ ጸሎት እያደረኩ እንትን እላለሁ። ነግራቸው እነሱ ምንም የለኝም ስላቸው እኛ ምንም ማድረግ አንችልም፣ የሚረዳ ከመጣ እንትን እንላለን እንጂ ምንም ነገር እስቲል እስካሁን ድረስ የመጣ ነገር የለም ብለው ዶክተሮቹ እንትን የት ሐኪም ቤት ሆስፒታሉ ሚኒሊክ ነው። ሚኒሊክ እነሱ ጋር ነው 180,000 ብር የተጠየቀው። የጠየቀኝ ግለሰብ ነው፣ እዛው የሚሰራ ማለት ነው ግለሰብ። እዛ ህክምናው አይሰጥም፣ እዛው ህክምናው አይሰጥም፣ ውጪ ነው የሚሰጠው። ሌላ አማራጮችን መፈለግ አልቻልክም? ዋጋው መቀነስ የሚችልበት እንደዛ ብዬም ጠይቄ ነበረ። እንትን ያላቸው እዛ ካለው እንትን ጋር ያላቸው ግንኙነት እነሱ እዚህ እንትን ነው ያላቸው። ግን እሱም እኛም እንረዳሃለን ምናምን የተወሰነ ሙሉ ለሙሉ ባንረዳ የተወሰነ እንትን እንላለን ብሎኛል። እስቲ እንግዲህ እንደ እግዚአብሔር ፍቃድ ይሁን ብዬ ዝም ብዬ ቁጭ ብያለሁ። አይዞ ጉዱ። እኛ በምንችለው እንትን እንላለን። እንግዲህ መልእክቱንም እናደርሳለን። እንግዲህ ለዛሬው የመጣንበትን እንኳን አደረሰ ለማለት ያው እህታችን ትዕግስት የተላከውን መልእክት ትሰጣለች። ወንድም እህቶች ውጭ ባሉት ሁልጊዜ በሚያስታውሱ እነሱ ናቸው 6,000 ብር ለበዓል ብለው ነው። አሁን የተናገርከው ነገር በጣም አይምሮ የሚነካ ነገር ነው። ከሁሉ በላይ ከሰው በላይ እግዚአብሔር እንዲረዳ ነው የኛ ጸሎት። በጣም ጠንካራ ልጅ ነህ። ድሮ አይኔም ጠፍቶ እየተማርኩ ነበር። ዩኒቨርሲቲ መጥቶልኝ ነው። አይዞህ አታልቅስ። በማልቀስ አይደለም፣ አታልቅስ። በማልቀስ ሳይሆን ጸሎት አድርግ። እዚህ ላደረሰ እንደገና እናት ተደገሙ አይደል? ይሄንን እንደዚህ አዝለው ተሸክመው ነበር የሚያስታምሙ የነበረው። አሁን ደግሞ እሳቸው አቅማቸው ደከመ።
እሳቸውን ስታይ ደግሞ እናቴ ብትኖርልኝ የሚለውን ነገር ማሰብ ያስፈልጋል። ጠንካራ ልጅ ነህ፣ የበሰለች ልጅ ነህ። አዎ ናርዶስ ይማማል ማስለ እሷ ራሷ ታውቂኝ ነው። አዎ ስለዚህ እንትን አትበል። እግዚአብሔር ይርዳ። እነሱም እግዚአብሔር አስመልክቶ የሚልካቸው ነው ሁሉም ሰው እንግዲህ አንተ ጋር የሚያስታውስ ሰው ማለት ነው። በሬዲዮ የሰማኝ ማለት ነው። በሬዲዮ የሰማኝ እንትን ብሎ መጥቶ ይህንን ሶፋ ይዞ መጣና ሸጠ ተጠቀማ። ለዚህ ለግዴ ማለት ነው። እሱ ጋር ቀመ ጉዱ አይዞን። እሺ ያው እንግዲህ ጉዱን አይተን የዛሬ ዓመት አካባቢ እናታችን የጉዱ እናት እሳቸው ነበሩ የሚያስታምሙት ሐኪም ቤት ዊልቸር ከማግኘታቸው በፊት እያዘሉ የሚወስዱት። ግን አሁን ለስንት ጊዜ ነው እንዲከተኙ ጉዱ? 3 ወር 4 ወር ነው ያልከኝ? ማዘር የተኛችው ጥር 6 ሌሊት 8 ሰዓት ላይ እንግዲህ ስትሮክ መጥቷቸው ነው። አሁን መንቀሳቀስ አይችሉም፣ መናገር አይችሉም። እሱን የሚያስታምሙት እሳቸው ነበረ። ባለፈው እኛ በመጣንበት ጊዜ በደንብ አስተናግደውን ነበር። እንግዲህ አሁን ያሉበት ሁኔታ ይሄ ነው። እግዚአብሔር እንግዲህ ይማራቸው። በጣም ያሳዝናል። በጣም ሊታገዝ የሚገባ ቤተሰብ ነው። እንግዲህ ከዚህ በፊት በነበረውን ቪዲዮ አይታችሁታል የጉዱንም መልእክት። እንደው እንግዲህ የምታዩት ነገር ሁሉ ይናገራል። ምንም የምንለው ነገር የለም። እንግዲህ ማማ አይዞት፣ እግዚአብሔር ይማሮት። እኛ ዛሬ የመጣ ነው ያው እንግዲህ የሰፈር ልጆች ናቸው። ነጋሽን ያውቁታል አይደል? ናርዲንስ የማማ አልማዝ ልጅ ነች። ፊታውራሪ በቀል ማማ አልማዝ አብይ እሳቸው ልጅ ነች። ትዕግስት ደግሞ ትዕግስት አለች። ትዕግስት ነይ እስቲ ነይ ወደዚህ ቲጂ ወደዚህ ነይ። በቃ ያው ትዕግስት መልእክቱን አድርሽ። እንግዲህ ያው አለመናገር ነው እንጂ ያውቃሉ። እግዚአብሔር ይማሩት የኔ እናት፣ እግዚአብሔር ይማሩት። ጨርሱ ካቻሜ ቤት አጠገብ አብይ ትዕግስት ናርዶስን አግኝታለሽ? የጋሽ ወርቁ ባለፈው ለቅሶ መጣችሁ ነበር? አብራችሁ ነበር? እኔ አልመጣም። እዛ አይ እነ ተክሌ ጋር ሰለሞን ጋር መጣችኋል? አብራችሁ ነው የመጣችሁት? ጸጋውን አግኝቼው በዛ ወዲያው ሞተ ብሎ አይዞን። በጣም እውነት ነው እማማ፣ አይዞት፣ እግዚአብሔር ይማሮት። እንግዲህ እርሶ ነበረ ለልጆት የነበረው። አይዞት የኔ እናት፣ ጨርሶ ይማሮት። በውጭ ያሉት ልጆች ናቸው እንግዲህ እንደተለመደው እርዳታ የሚያደርጉት። አሁንም እነሱ ናቸው ለበዓል ብለው 6000 ብር ልከዋል። እንግዲህ መልካም በዓል እና እግዚአብሔር ይማሮት። እስከ ልጆ ጨርሶ ይማሮት። አይዞት። አንተም ጠንካራ መሆን አለብህ። የእናትህን ሁኔታ ስታይ በጣም ጠንካራ ነህ። ድሮ ጎበዝ ልጅ ነህ። አሁን መጠንከር አለብህ የኔ ጌታ። አይዞህ፣ እግዚአብሔር ይማራችሁ። እንግዲህ ሌላ ምን ይባላል? ምንም ይባል ነገር የለም። ይኸው ይሄ እችን 6000 ብር ሰላም ለጉዱስ ነው። እንደነሱ ጸሎት እናደርጋለን። ይኸው አብይ፣ ይኸው ልጅ እናቴ፣ ይኸው ለበዓል አይዞሽ ብለው የእነ ቴዲ የእነ ትዕግስት የእነ ናርዶስ የሰፈር ልጆች ከውጭ 6000 ብር አይዞሽ እግዚአብሔር ይማርሽ እናታችን ብለው ልከውልሻልና አይዞሽ እሺ። ያው ሳቅ ብለዋል። አይዞ እንግዲህ እግዚአብሔር ጨርሶ ይማራችሁ። አንተም ያልከውን ነገር መልእክቱን እናደርሳለን፣ እኛም በምንችለው እናግዛለን። አይዞ በርታለን። እሺ፣ መልካም በዓል።
እንደምን ዋላችሁ። አሁን እንግዶቻችን ፕሮግራማችን ሊጀምር ስለሆነ ጊዜ እንተንበራቸው እናመሰግናለን። እንኳን በሰላም መጣችሁ። ሰላም እንደምን ዋላችሁ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል ዋዜማ አደረሳችሁ። ጥሪያችንን አክብራችሁ ስለመጣችሁ የማክበር ሰላምታችንን እናቀርባለን። የዛሬው ፕሮግራማችን ዋነኛ ዓላማ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ በዓልን መሰረት ባደረገ መልኩ በአካባቢያችን የሚገኙ ሙስሊም ወንድም እህቶቻችንን፣ ክርስቲያን ወንድም እናት አባቶቻችንን በዓሉ ደስ ብሏቸው ያከብሩ ዘንድ የገንዘብ ድጋፍ ለማድረግ ይሆናል። ይህንንም የተቀደሰ ተግባር እውን ይሆን ዘንድ ከጎናችን በመሆን ትብብር የገንዘብ ማሰባሰብ ስራን በመስራት አስተዋጽኦ ያደረጉ እህት ወንድሞቻችንን ስም በመጥቀስ እንድታመሰግኑን ስንል በትህትና እንጠይቃለን። ስም ዝርዝራቸውን በሚከተለው መልኩ ለመግለጽ እንወዳለን። አንደኛ፣ አቶ ቴዎድሮስ ጌታቸው። ይህንን የተቀደሰ ተግባር እውን እንዲሆን በውጭ ያሉ ወንድሞች እህቶችና ወንድሞችን በማስተባበር የአንበሳውን ሚና የተጫወተ ምርጥ ወንድማችንን አመስግኑልን። ሁለተኛ፣ በሰሜን አሜሪካ የሚኖሩ የማህበሩ አባላትን አመስግኑልን። ሶስተኛ፣ ትራስ መክብብ የሙሉ ገብሬ ልጅ ከእስራኤል፣ እሷንም አመስግኑልን። አራተኛ፣ ሳራ ብርሃኔ ከነቤተሰቦቿ ከስዊድን በሌሎችም ስራዎች መልካም ፈቃደኝነቷን የምታሳየነታችን ነች። የጥሩነሽ ከበደ አመስግኑልን። አምስተኛ፣ የጥሩነሽ ከበደ ቤተሰቦችን አመስግኑልን። በስድስተኛ ደረጃ የምጠራቸው በጣም የተከበሩ የምናከብራቸው የምንወዳቸው የትዝታ ዘካዛንችስ አባላት በሙሉ ውጭም ያሉት እዚህ ሀገርም ያሉት በ120 ሺህ ብር ለኛ በመርዳት ለለገሰ ጋራጅ ከካዛንችስ ቀበሌ 30 እና 31 120 ሺህ ብር በመርዳት ይሁን እነዚህ ወንድሞቻችን በወኪሎቻቸው አማካኝነት አሉ። በጣም አመስግኑልን። የካዛንችስ በሰባተኛ የካዛንችስ ቀበሌ 30-31 ቋሚ ሰፈር አብሮ አደግ ኮሚቴ አባላትን በእጅጉ ማመስገን እንወዳለን። እናመሰግናለን። ስምንተኛ፣ አቶ ሱራፌል ገብረ ኪዳንን ከአውሮፓ በደንብ አመስግኑልን። ከዚህ በመቀጠል የትዝታ ካዛንችስ ተወካይ አጭር ንግግር አድርገውልን የሚያደርጉትን በጣም ስለሚቸኩሉ ክብር እንግዶቻችን ባሉበት አንዳንድ ነገር አድርገውልን ይላለን። እናመሰግናለን። እሺ፣ አመሰግናለሁ። የተመጣበት የመጣ የለም። እንኳን ተገናኘን ነው የምንለው። ቅድም እንደተነገረው ካዛንችስ ከፈረሰ በኋላ ከገብርኤል እስከ ዑራኤል በኩል ደግሞ አዋሬን ጨምሮ አንድ መድረክ ከፍተን ተገናኝተን እንደዚህ አይነት አረብ ሀገርም አፍሪካ ሀገር ውስጥ ያሉት እንደዚሁ ትንሽ እገዛ እንኳ ሳይሆን እገዛ የሚያስፈልጋቸው እናትና አባቶች እህትና ወንድሞች ዓመት በዓል ሲመጣ በማገዝ እንደገና መድረኩን በመክፈት ደግሞ የተለያዩ ሰዎች በተለያየ ቦታ የወደቁ ልጆች የካዛንችስ ልጆች አብረው ያደጉ እንዲገናኙ በማድረግ ይህንን እንሰራለን። ይህንን ስንሰራ እንዳልኳችሁ ሰፊውን ስለያዝን የምናግዘው ዛሬ እዚህ 120 ሺህ ብር ስንሰጥ ሌላ ወደ 7-8 ማህበራቶች ነው የምንሰጠው እና ትልቅ ነገር አይደለም። ሰው አለን፣ ወገን አለን፣ ተጋገዝን እንድትሉ እንጂ ይሄ ትልቅ ነገር ሆኖ አይደለም። ወደፊት ከእግዚአብሔር ጋራ ትልቅ ነገር ምንደርስ ከሆነ ትልቅ እናደርጋለን። ግን ለዓመት በዓላችሁ እንደው ጨው
ሊገዛ ቢችል እንደው ትንሽ ነገር ቢያግዝ ሰው ህሊናው መንፈሱን ያስደስታል። ለእኛም መልካም ተግባራት ጅምር ነው፣ ገና መስከረም ላይ የተጀመረ ነው በሚል ነው። ስለዚህ ሁላችሁም አመት በዓላችሁ ጥሩ እንዲሆን እመኛለሁ። ወንድሜ ብርሃኑ እንግዲህ ርቱ አንደበት ያለው ወንድማችን የሚለው ነገር ካለ አጭር እንዴት ናችሁ? ከብቶች አይደለም ካሳንቺሶች እንደምን አላችሁ? እኔ ካየኋችሁ ከ25 26 ዓመት ይሆናል። በ1992 ካሳንቺስ ሰማይ ስር ወደዚህ የመጣችሁ ያኔ ገና ለማሚ ኤሪያ ለጥየቃ መተን ነበር። ለመዳችሁ ለማለት እና የአይሮፕላኑን ጩኸት ያኗኗሩን ከካሳንቺስ መውጣት ራሱን የቻለ ራስ ምታት ነው። እንትኑ አለ ስሜቱ አለ እና ያኔ መጥቻ አይቻችኋለሁ። አሁን 25 ዓመት በኋላ ዛሬ ስላገኟችሁ ስላገናኘን ፈጣሪ ልዑል እግዚአብሔር አላህም ስላገናኘን በጣም ደስ ብሎኛል። ደስ ይበላችሁ። እንግዲህ ለዚች ለበርካታ ዓመታት አለያይቶን ከቆየው ግድግዳችን የልዩነት ግድግዳ ዛሬ ተንዶ ዛሬ እንድንገናኝ ያበቃን እናንተ አቋቋማችሁት ማህበር እሱን ከልብ አመሰግናለሁ። እሱ ባይኖር አንገናኝም ነበር። ሌላው አሁን እኛ በቅርቡ ያቋቋም ነው የዋትሳፕ ግሩፕ ትዝታ ዘካሳንቺስ የሚለው ግሩፕ ከተቋቋመ ገና 5-6 ወሩ ነው። እንዴት ገና ጨቅላ ልጅ ነው። በዚህ በጨቅላ እድሜው ግን ከገና በዓል ጀምሮ ዛሬ ላይ ደርሷል። እሱም በመቋቋሙ በመኖሩ ዛሬ እኛና እናንተ ልንገናኝ ድልድይ ሆኑናል። ስለዚህ ሁለቱንም እንድታመሰግኑልኝ በታላቅ ትህትና ጠይቃለሁ። እንግዲህ ሄደን እኛም ካሳንቺስ ቀረን ብለን ነበር። አሁን በኮሪደር ምክንያት ከባለፈው ዓመት ከመስከረም ወር ጀምሮ ወዲያው ተጠዳድፈን አሁን ዛሬ በአራብሳ ቦሌ አራብሳና ገላንጉራ አብዛኞቻችን ነው በሚዲያ እንደሰማችሁት በወገንም ዘመድም ስላለ ስለምንጠያየቅ ካሳንቺስ ልጆቿን ናታለች። አሁን ካሳንቺስ ሌላ ሆናለች እና ውስጣችን ግን ታትማ ትኖራለች። ማንም የማያፈርሰው የልባችን ጽላት ላይ ታትማ ሕያው ሆና ትኖራለች። እንኳን እኛ እዚህ የተወደዳደግነው የልጅ ልጆቻችን ሁሉ ካሳንቺስን አይረሷት አይተዋትም። ምናልባት ደግሞ አምላክ የሚሳነው ነገር የለምና ተመልሰን እዛ ካሳንቺስ ሰማይ ስርም ልንገናኝ እንችል ይሆናል። ይህ የእግዚአብሔር ስራ ነው። የእኛ ፍላጎት ግን ይሄ ነው። ስለዚህ አመት በዓልን ምክንያት በማድረግ ዛሬ እስቲ ወገኖቻችንን ቤት እንጎብኝ፣ ሰላም እንበላቸው፣ እንኳን አደረሳችሁ እንበላቸው። ምናልባት አንዳንዱም የባሰበት ካለ ተከፍቶ እንዳይውል ፈጣሪውንም እንዳያማረር በሩን ዘግቶ እንዳያንን ወንድሜ የማህበራችን ወይም የዚህ የትዘካ ዋና ገንዘቢያች ነው። እሱ ነው እያስተባበረ ብሩን ማኔጅ እያደረገ እኛም እያየን እየተከታተልን ዛሬ እናንተን ለመጎብኘት የመጣ ነው እና እንግዲህ መጪው የታላቁ የአብይ ጾም መፍቻና የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል የሰላም፣ የጤና፣ የፍቅር፣ የአንድነት እንዲሆንልን እየተመኘው እዚህ ዋዜማው ላይ ስላደረሰን ልዑል እግዚአብሔር ስሙ ክብሩን ሁሉ እሱ ይውሰድ። በድጋሚ መልካም በዓል እንዲሆንላችሁ እንመኛለን። ወደፊት ብሬ ሞክሼ እንዳለው በዚህ አይደለም። ይሄ አሁን አንዳንድ ጥቃቅን ነገር መግዣ ችግር ፈቺ አይደለም። ከችግራችን ሊያወጣን የሚችል ትልልቅ ሀሳቦች ያሏቸው ወዳጆች፣ ጓደኞች አሉ በመላው ዓለም ላይ ተበታትነው ያሉ የነሱ ሀሳብ እውቀት ጭንቅላት ተጠቅመን ትልቅ ፕሮጀክት ቀርጸን የተቸገሩ ወገኖቻችንን በዘላቂነት ችግራቸውን ሊፈታ በሚችል መልኩ የገቢ ምንጭ የምናገኝበትን ፕሮጀክት ለመንደፍ በሀሳብ ደረጃ ጠንስሰናል። በጥንስስ ደረጃ ያንን እንዲያሳካለን እናንተም በየእምነታችሁ በየምታመልኩት አምልኮ ጸሎት እንድታደርጉልን ዛሬ በዚህ አጋጣሚ በታላቅ ትህትና በአክብሮት እጠይቃችኋለሁ። አመሰግናለሁ። በጸሎታችሁ አስቡን። እግዚአብሔር ያክብርልን። መልካም በዓል። በድጋሚ ሰላም ያቆይልን።
ይስጥልን። ልጆቻችን ብድር ይግባባችሁ፣ ነፃነት ያሳድርልን። ሀገራችን ሰላም ያርግልን። ኢትዮጵያ ሀገራችን ተፈናቅለን እንደወጣን ከካዛንችስ አውቀዋል በሚል አስተዋጽኦ አድርጓል። እሱንም እንደዚሁ አመስግኑልን። ሌላው የማማ አበሩ ልጆች ቤዛ እነሱም እንደዚሁ እርዳታውን ስንጠይቅ ገንዘብ ስንጠይቅ እነሱም አስተዋጽኦ አድርገዋል። አመስግኑልን። በጣም መመስገን ያለባት ልጅ ትራስ የብዙዎቻችን ታናሽ ልጅ የሙሉ ገብሬ ልጅ ነች። ሙሉ ገብሬን ካዛንቺስ ላይ ማያውቅ ሰው የለም። ያሳደገኝ ማህበረሰብ ነው። እኔ ደውዬ ስጠይቃት እንደዚህ ነው ስላት እንዴ እኔ ግዴታ ነው ኮሚቴም ሆና ስታገለግል ነበር። በቅርብ ቀን ነው እስራኤል ሄደችው። ገና ስራም እንትን ያላችሁ ግን እንደዛ ገንዘብ ልካ የዚያ አካል ተሳታፊ ሆናለች። እሷንም በአጠቃላይ እንግዲህ በዛሬው ዕለት በእኛ ከሁለቱ ማህበራት የያዘው ወደ 85 ሰው ነው። በተቻለ መጠን ያለንን ነገር ለማብቃቃት ሞክረናል። ትዝታ ዘካዛንቺስ 120 ሺህ ብር ረድተውናል። እንዳያችሁት ደርሷል፣ አድርሰናል። የሚቀረውን 65 ሰው ማህበሩ አሁን ካልኳችሁ ሰዎች ከተሰበሰበው እንዲሁም ደግሞ ሰሜን አሜሪካ አጠቃላይ 400 ሺህ ብር ድጋፍ ያደርጋል። ዛሬ ያንን ስም ዝርዝር እየተጠራ ነው የሚደረገው። የለገሰ ጋራጅ አካባቢ ያለው ክብሩሜ ይጠራል። ሲጠራ መምጣት የምትችሉት ትመጣላችሁ፣ መምጣት ማትችሉት እዛው ጋር መተን እንሰጣለን። የገርጂን ደግሞ አለም ፀሐይ ትጠራለች፣ እንደዛው ማለት ነው። ያንን እናደርሳለን። ይህንን ካደረግን በኋላ ያው የተወሰነ ሰው እንዲመርቅ ወንድም እህቶቻችንን እንደው ምርቃት ባህላችን ነውና ደስ ይላል እንድትመርቁ የተወሰነ ከፊት ያሉ አዛውንቶችን ፒክ አድርገን ትመርቁልናላችሁ። ከዛ በተረፈ የሚረዱ ሰዎች ዛሬ እዚህ ጋር በአካል የሌሉ ሰዎችን ሊስት ውስጥ ያሉ ሰዎችን እኛ በአካል ቤታቸው እንሄዳለን። ተወካይ አንሰጥም። ለተወካይ የሚባል ነገር የለም። ዛሬ እኛ ጠዋት 1 ሰዓት የጀመርነው መስጠት የቤት አልጋ ቁራኛ የሆኑ ሰዎች አሉ። ብዙዎቻችሁ ታውቋቸዋላችሁ። የጀመርነው ከአያት ነው። ከአያት ጀምረን ሲኤምሲ ሰሚት ወደ ብቻ ብዙ ሰፈሮች ከጠዋት ጀምሮ ስንሄድ እዚህም ሰፈር ደግሞ የአልጋ ቁራኛ የሆኑ መንቀሳቀስ ማይችሉ ዞር ብሎ ሰው የሚያያቸው የሌለ እነሱን ዞረን ስንሰጥ ነው። ወደ 25 ሰው አድርሰናል ከጠዋት ጀምሮ። አሁንም መምጣት ያልቻሉትን እንደዛና ሊስቱ አለን። ባለን ሊስት ነው የምንንቀሳቀሰው። ያላችሁ ሰዎች የራሳችሁ ብቻ ነው የምትቀበሉት። ስም ያልተጠራ ሰው የለበትም ማለት ነው። በዛ ተረዱን። ከዛ በተረፈ ገንዘብ መስጠት ቀላሉ እርዳታ ነው። እዚህ ጋር ያላችሁ ሰዎች ገንዘብ ላይኖራችሁ ይችላል፣ ግን ጎረቤታችሁን ማየት ትችላላችሁ ብዬ አስባለሁ። አሁን የተቸገርነው የምናየው ነገር በየቤቱ ስንገባ 1 ደቂቃ መቆም አይቻልም። የቤቱ ጠረን ጎረቤቶቻችሁን እዩ። እነዛን ሰዎች ቤቱን አናፍሱላቸው። እንደ ምሳሌ የምናነሳቸው እዚህ ሰፈር አሉ። እናትና ልጅ ሁለቱም የአልጋ ቁራኛ ናቸው። ሚያያቸው ሰው የለም። ለነሱ ገንዘብ ብንሰጥም ገንዘቡ ይሻግታል እንጂ ሰው ከሌለ ምን ያደርጋል? ስለዚህ በምትችሉት ትልቁ ስጦታ ጊዜ ነው። በምትችሉት ጎረቤቶቻችሁን እርስ በርስ ተጠያየቁ። እኛ እንደ እግዚአብሔር ፍቃድ በምንችለው እግዚአብሔር ከረዳን ሰጪ መድኃኒዓለም ነው እንመጣለን፣ እንጎበኛቸዋለን። ብዙም ከዚህ በላይ የምለው ነገር የለም። እናመሰግናለን። እግዚአብሔር ደግሞ ለብርሃነ ትንሣኤው በሰላም ያድርሰን። ስጦታውን እንግዲህ ወንድማችን ዘላለም ነው የሚሰጥልን። ከዛ በፊት በብዛት ቋሚ ሰፈርና ለገሰ ገራጅ ባይናቃችሁ ነው። በጣም እኛ እንደዚሁም በመተያየታችን ትልቅ ደስታ ተሰምቶናል። አሁን እድሜና ጤናውን ይስጣችሁ። ባለፈው ገና በዓል ላይ ባደረግነው ፕሮግራም እዚሁ መጥተን የለገሰ ገራጅ ልጆች ብዙ አልታዩም ነበር። ዛሬ ኮማንደር ዘላለም አለ፣ ሰብሳቢው ክብሮም አለ፣ እህቶቻችን የምናርጎስ ትዕግስት አሉ። ውጭ ያሉት ስለጠየቁን ለገሰ ገራጆች ምን ነው አላየናቸው ብለው እኔ ጋር ስለዋለን እባላለሁ። ያው እነሱ ተናግረውታል። ስለዚህ ስም ጠራና
የተባለችዋን የበዓል መዋያ እዚህ ጋር መጥታችሁ እንድትወስዱ ወይም እዛ ጋር ሄደን እንሰጣችኋለን። የሺ ብዙነህ ወይዘሮ የሺ ብዙነህ ወይ ወይዘሮ አንድ ጊዜ ሰው እዛው ጋር ቁጭ በሉ እዛው ወይዘሮ ጻድቃን ወይዘሮ ጻድቃን የሉ የት ናቸው? እሱ ጋር ናቸው። እኛው እዚህ ቁጭ በሉ ማማ ኑ ወይንሽ ኑ ተመጡ ነው። ወይዘሮ እቴነሽ ጌታቸው እናቴ ነሽ። መልካም በዓል መልካም በዓል። ሌላ ሲውሰዳት በቃ ሂዱ። ወይዘሮ አያኔ አሉ? ቁጭ በሉ እዛው ማይ አስናቀች ወይዘሮ አስናቀች ሌላ አስናቀች እሷ ነች። ክብሮም እሷ ነች። አስናቀች አንቺ ነሽ? እሺ ለሷ ነይ ወደዚህ። የአባትሽን ስም ትነግሪኝ? ያው ለታይ እሷ ነች። ለታይ ይኸው እሷ ወልደ ማርያም እማሆይ መጨረሻ ያው እሳቸው ነው። ደህና ኖት? ወይም ዜና ማርቆስ ከገብቹ እሳቸው ናቸው። መልካም በዓል የከርሞ ሰው ይበላል። ዓመት ዓመት ያለው እግዚአብሔር ክብር ምስጋና ለሱ ይድረሰው። እንደምናችሁ እግዚአብሔር ይስጣችሁ። በልጆቻችሁ በዘርዝረ በፈሪያችሁ አግኙት። መልካሙን ይዝራላችሁ፣ መልካሙን ይቅጠማችሁ፣ መልካሙን ያግኛችሁ። አግኙ አትገኙ፣ እፈሱ አይታፈስባችሁ። እመቤቴ በቀኝ ቅዱስ ሚካኤል በግራ ቅዱስ ገብርኤል በቀኝ ይጠብቃችሁ። መውጫ መግቢያችሁን ይጠብቃችሁ። አውደ ዓመት ብላችሁ እኛን እንዳሰባችሁ አሉ። የት ናቸው? ወድቀዋል። ምን ይጎርሳሉ? ምን ያደርጋሉ? እስቲ መርሻ ይሆናችሁ ብላችሁ ባልም በሩቅም በሰው ሀገርም ያሉትን መድኃኔዓለም እርሱ ይጠብቅልን፣ የሰሩትን ይባረክልን፣ ፍሬያቸውን ይባርካቸው። አለችኝ እኔም እህት ታማሚ ነኝ፣ ህመሜን ራቤን አይታ የምትረዳኝ አለች። ስም አልጠቅስም። እግዚአብሔር አሁንም የልጅ ፍሬዋን ይስጣት። ለእንጨት ባላ የሰጠ ጌታ ለእንጨት ጥጉን አጥግቶ ባላ አድርጎ ፍሬ የሰጠ ጌታ ለእሷም ፍሬዋን ያሳቅፋት፣ ዘሯን ያብዛላት። መድኃኔዓለም በቀኝ ያቁማት። የሰራችው ባረክላት። የወለደችው አሁን ፍሬ ሰጥቶ ይባረክላት። ኑሯ ይባረክ፣ ዘሯ ይባረክ፣ ፍሬዋ ይባረክ። የረገጠችው ለምለም ይሁን፣ ሳር ቅጠሉ ይታዘዛል። ለእናንተ ብሩክ ሁኑ፣ ዘሯችሁ ይባረክ። እንዳሰባችሁን ያስባችሁ ጌታ ያስባችሁት ሁሉ ይፍቀድ። እሱ የድንግል ማርያም ልጅ ከነናቱ እግዚአብሔር ቁጭ በሉ ቁጭ በይ። እግዚአብሔር እውነት አይደለም ተድሬ ያውቃል ትድዬ ያውቃል። እኔ አይደለሁም አላውቅም። ስንት ዓመት እናቱ ሙታ እኔ ግን በሕይወት አለሁ። ገኔ አብዬ ትንሽ ብትቆይ ነው ለእናቱ ለልጇ አንድ ነበር። የተመሰገ የካሳንችስ ልጆች ሁላችሁ እድሜና ጤና ይስጣችሁ። ልጅህን ሲሆን ለመድኃኔዓለም ልጅህን ይባረከ ያድርግን። ያንተ አካል ያንተ አምሳል ይያዝልህ። ልጅህን አለ ሴቶችን በአንተ መለካት ይሁን። እግዚአብሔር ይባርካ። የኢትዮጵያ ሀገራችን ሰላም ያርግልን። ሕፃኖችን የሚያድጉበት ተንኮለኛ ያርቅልን። የኢትዮጵያ ባንዲራ አያሳጣን መድኃኔዓለም። ድንግል እመቤቴ ከልጇ ከወዳጇ ያለ መልካም ያልግልን። አቅም የሱ ቀስተ መድኃኔዓለም ሥላሴ ይጠብቃችሁ። ባላችሁበት
በደረሳችሁበት አባት እናት ይሆናችሁ፣ መከታ ይሆናችሁ። በተጨነቀች ሀገር ይፈርጃት። መድኃኔዓለም በሰፈራችን ታቦት ቅዱስ ዑራኤል እንደው በጌታ ፊት ቆሞ ደም የረጨ ዋንጫው ይዞ እንደው እሱ ሰላም ያውርድልን። ሀገሪቷ ሰላም ትሁን፣ ኢትዮጵያ ሰላም ትሁን። ሰላም ስለሆነ ነው ልጆቻችን ባለንበት የት አሉ ብላችሁ የፈለጋችሁ እንደው አለሁ ይበላችሁ። መድኃኔዓለም አለሁ ይበላችሁ። መድኃኔዓለም ይጠብቃችሁ። አመት አመት ወር ያድርሳችሁ። ዘራችሁ ይባረክ። እኛ እንደፈለጋችሁ የት አላችሁ ብላችሁ ይፈልጋችሁ። እድሜ ጤና ይስጣችሁ። በወጣችበት ሰላም ግቡ። እኛም ሰላም ያድርገን። ተጠነቀች ሀገር ይፈርጃት። መውደቂያ ያጡ መውደቂያ ይስጣቸው። ራባቸው ያብላቸው፣ ለበረዳቸው ያልብሳቸው። ይሄ ጎደላ ጋስታ መለን ስላሴ ይልበት ቴዲያ በረከት ያገኝ። ዘርህ ይባረክ። ባለውበት ይፈልጋል። ጤሞት ነው ያቺ ግን እናት ብትኖር ደስ ይል ነበር። በሰላም እንኳን መጣ። ተባለ ሌላ ምንም አንልም። በልቤ ድረስ በዛ